ልጅቷን ከልዑል እናት ጋር አገናኙልኝ ነው የሚለው። በቃ ሄደችም በኋላ ለትምህርት ከዛ አቋርጣ እንደመጣችና እዚህ እና ከአንድም ሁለቴ አጌታ በሱስ ምክንያት እየተቃጠለባት ነበር። ባህር ዳር ድሮ እንተዋወቅ ነበር። በጣም ረጅም ዓመት አብረን ኖረናል። ለሁለት አወራችን ስለሆነ እንደገና ደግሞ በቃ ችግር ውስጥ ያለች ታለችና እባካችሁን ብሎ ዝርዝሩን ነገርና በዛ መጣን ገባን። ልዑል ጋርም ከናትየዋ ጋርም አገናኘን። እንዳልሆነ ነገር ነው ትቀየራለች። ሰው ላይ ሁሉ አደጋ ለማድረስ በጣም የከፋ አደጋ ለማድረስ የሆነ የሞክራታል የሆነ መንፈስ ነገር አለባት በላዋ ላይና ሰለታ ስራለች። አይምሮዋ ልክ አይደለም። በቃ ራሷን እንትን ያለች ናት። በቃ በራሷ በህይወቷ ላይ የጨከነች መስል ሲያዋትና እኔ በጣም እየተሰማኝ ነው ያለሁት። ልጁንም ልዑልንም መጥቼ ቤቱ እንደዛ ለምኝ ቤት ውስጥ ሲኦል ማድረጌ ይቅርታ አድርጉልኝ። የሆነ ቤት ውስጥ ነው የነበረችው እንደዚህ ሰንሰለት ሁሉ ታስራ ምናምን በቃ አይምሮዋ በጣም ከባድ ሁኔታ ላይ ነበረችና ከነገረኝ በላይ በጣም አሳዘነችኝ። ተጎድታ ስለያዋትኝ እውነቱን ነው በሚል ነው እንጂ እና መርዝ አድርጋ ልገላት ነው ቴቴን ብላ ሰጭ ውሃ ብለሽ ነበር። ውሃ አምጪልኝ ብለሻት ነበር። ለሷ ውሃ አምጪልኝ አላልሻትም? አላልኩ። እኔ ካላበሰልኩ ስትል ከለከልኳት። ካንዳንድ በቃ ታነቀችኝ። ስለዚህ ምንም ነገር እንድትዋሽኝ አልፈልግም። አድርገሽዋል ወይስ አላደረግሽውም? አይ ውሃ ልታመጣልሽ ስትነሰንስ አገኘኋት። ብርጭቆ ውሃውን በመሃል ለቀቀችኝና ካንዳንድ ብርጭቆ ውሃ ነበረ አምጥታ ወረወረችብኝና ፈነከተችኝ። ያ ሰጣ ገባ ሁለቱ ሲሆኑ እሷም ተፈንክታ ስትሰጠ ያደረገችው ነው የመሰለኝ። ግን እቺ ልጅ እኔ በህልሜም በእውኔም አልጠረጥርም። እነዛን ምግቦች ልታቀርብ ትፈልጋለች። እኔ ደግሞ እከለክላታለሁ፣ ዞር አደርጋለሁ ከፊታቸው እና ሊውልም ቢሆን አይፈልገውም ያን ነገር እና በዛ በጣም እንጋጫለን። ከሆነ ጊዜ በኋላ ሰላምታም ሁላ አትሰጠኝም እና በሰራተኛ ተደርጎ ልጅ ላይ መርፌ ወቅቱት ገለመሌ ተደረገው አለ። እንደዛ ተከሰተ መስሎኝ እንጂ እቺ ልጅ በእጄን ያሳደገችው በቃ በጣም ትናደዳለች። እኔ ኪችን ገብቼ ስራ ስሰራ እኔ ካላሰበሰልኩላቸው ትላለች። ግን ላብስል ይዤ የመጣሁትን ይዛ ትመጣች። የሆነ ነገር አንጠልጥላ ይዛ ትመጣች። እኔ ላብስልላት ትላለች እና መርዝ አረገች ብላ ከኪሷ የሆነ ነገር አውጥታ እሷም ተፈንክታ ያጭም ይሄማሚ እቴቴ ይሄ ነገር እንደዛ እየተጫጫሁ ልዑል ቢመጣ ገደላት አልገደላት ምንድነው? ማሚ ደህና ነሽ? ደህና ነሽ ማሚ? ምንድነው የተፈጠረው? የምን መርዝ ነው? ቆይ ምንድነው? ተማሪዎች አንቺ ያለሽበት ክፍል ሁላ መግባት አይፈልጉም ነበር። ለምን ነበር እንደዛ? መተው ይዘዋት ባይወጡ ኖሮ ገላት ነበር። በእጄ ሞታ እኔ እስር ቤት ነበር የምገባው። ልጆች የት ሄዱ? ደሟን አፍስሼ የሆነ ነገር እዚህ ጋር ተናነቀኝ። አነኳት። ከዛ አንስቼ በብርጭቆ ነው ጭንቅላቷ ላይ እዚህ ጋር የፈነከትኳት። እኔ ስገባ የቴቴ ውሃ ላይ መርዝ እየጨመረችበት ነው። ምንድነው? ሰላም ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? በእያላችሁበት ሰላሙን መልካሙን ሁሉ እመኝላችኋለሁ። እንግዲህ ዳግም ተመልሰናል ከእንግዶቼ ጋር። ሰሞኑን የተፈጠረው ነገር እናንተንም ያስደነገጠ እኛንም እጅጉን ከፍተኛ ድንጋጤ ውስጥ የከተተን ነገር ሆኖን ነበር ያለፈው። ያው ለመረጋጋትና ነገሮችን ለማጣራት ምንድነው ከጀርባ ያለው የተፈጠረውስ ነገር ምንድነው? ድንገተኛ ነገር ነው ወይስ የታሰበበት የታቀደበት ከጀርባ ደግሞ ሌላ ተልዕኮ ያለው ነው የሚለውን ነገር ለማጣራት ሙከራዎችን እያደረግን ነበር። ከዛ ጀርባ ደግሞ ያሉ ሰዎችን እያንዳንዳቸውን እየጠየቅን ነበር። እነዚህ ወዳጆቻችን ለኛ እጅግ በጣም የተከበሩ ለኛ ትልቅ ነገር ያደረጉልን ሰዎች ናቸው። ስለዚህም ጉዳይ በደንብ የሚመለከታቸው በደንብ የሚያውቁ ሰዎች ስለሆኑ ከነሱም ጋር ማውራት አለብን፣ የሚያውቁትም ነገር ስላለ ለእናንተ ማስረዳት አለባቸው በሚል ይዘናቸው ቀርበናል። ተመልካቾቻችን ያው ጭንቀት ውስጥ እንደከተትናችሁ ሀሳብ ውስጥ እንደከተትናችሁ ይገባናል። በእያንዳንዱ ቪዲዮዎቻችን ያው ቪዲዮ ለማድረስ ያህል ነው እንጂ አንዳንድ ቪዲዮዎችን እንደው ወደ እናንተ ባንለቅ ደስታችን ነበር። ግን እያንዳንዱ የሚፈጠረውን ነገር ቤተሰብ ሆነናልና እያንዳንዱ የሚፈጠረውን ነገር መስማት አለባችሁ ማወቅ አለባችሁ በሚል ነው ቪዲዮዎችን እያደረስን ያለ ነው። ምናልባት እንደው አንዳንዴ አስባለሁ እነዚህን ቪዲዮዎች ወደኋላ ተመልሼ ኮሜንቶቻችሁን ሳነብ የእናንተን ጭንቀት የእናንተን ሀሳብና ያላችሁበትን ሁኔታ ስረዳ ምን አለ እነዚህን ቪዲዮዎች ባለቀቅናቸው የምልበት አጋጣሚ አለና ሰሞኑንም የተፈጠረው ነገር ወደ እናንተ ባላደረስኩ በውስጥ በጨረስን እያልኩ ነበር የነበረው። ግን ወንድሞቼም የቲም አባላትም እያንዳንዱ አጋጣሚ ውይይታችንም ላይ ያው
አንድ ስራ ሲሰራ ህግና ደንብ አለው። የኛ ህግና ደንብ ደግሞ እያንዳንዱ አጋጣሚ ቤተሰብ ሆነናል። ወደ ሚዲያው ማድረስ ስላለብን ግዴታችን ስለሆነ ነው እንጂ እናንተን በዚህ መልኩ ማስጨነቅና በዚህ መልኩ እንትን ውስጥ መክተት አንፈልግም ነበር። ለዚህም እጅግ በጣም ይቅርታ እንጠይቃለን። ያው ሁኔታውን እያጣራን ምንድነው የተፈጠረው የሚለውን ነገር እያጣራን ነው የምንገኘው። አሁንም አዲስ ነገር ይኖራል ብለን እናስባለን። በቅርቡ ብዙ ነገሮችን እያገኘን እንገኛለን ተመልካቾቻችን። ያው ዛሬም ከነዚህ እንግዶች ጋር ማናቸው የሚለውን ነገር አብራችሁን ቆይታችሁ እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ከእናንተ ብዙ የምንወስደው ነገር አለ። ቪዲዮውን ላይክ በማድረግ ጀምሩ። ሁሌም ደግሞ የለቀቅናቸው ቪዲዮዎች እንዲደርሳችሁ የደወል ምልክቷን በመጫን ኦል ሚለው ላይ አድርጉት። ለወዳጅ ዘመዶቻችሁ ደግሞ ይሄንን ቪዲዮ ሼር አድርጉት እባካችሁን። ብዙ ሰዎች የሚማሩበት ብዙ ሰዎች ከነበሩበት ካሉበት ጭንቀት የሚወጡበት ይሆናል ብዬ አስባለሁ። አብራችሁን ቆዩ እስከ መጨረሻው ድረስ። መልካም ጊዜ። እሺ እንግዶቻችን፣ ያው ጥሪያችንን አክብራችሁ ስለነበረው ነገር ስለተፈጠረው ነገር እናንተም በደንብ የምታውቁት ነገር ስላለ ለማስረዳት እዚህ ድረስ ስለመጣችሁ እጅግ በጣም አመሰግናለሁ። እናመሰግናለን። እኛም ያው እንግዲህ እስቲ ራሳችሁን ያው እኛ እናውቃችኋለን፣ ራሳችሁን በማስተዋወቅ ለተመልካቾቻችን ጀምሩ። እኔ አቶ ደጀኔ እባላለሁ። እሺ እርሱስ? እኔም ስምረት እባላለሁ። እሺ ስምረት፣ ወይዘሮ ስምረት ባልና ሚስት ናቸው? የወይዘሮ ስምረት ባለቤት ነኝ። እሺ እንዴት ነው ያው ስለእናንተ ተመልካቾቻችን መጀመሪያ ማወቅ ስላለባቸው በምን አይነት ሁኔታ ላይ ነው የምትገኙት? እስቲ ከመጀመሪያውን ጀምርና እንዴት ነበር አስተዳደጉት? እንግዲህ እኔ ያው ወደ ባህር ዳር ሰው ነኝ። ያው እንግዲህ እዛ ባህር ዳር ስኖር ያው እድሜ ለትምህርትም እንደደረሰ እዛ እስከ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት ተምሬ ወደ አዲስ አበባ መጣሁኝ። እንግዲህ ያው በስራ ላይ በተለያዩ ስራዎች ላይ ነበር የምኖረው። ብዙ ስራዎችን ሰርቻለሁ እና ከዕለታት አንድ ቀን ያው ከወይዘሮ ስምረት ጋር ተገናኘን። በትራንስፖርት ላይ ትራንስፖርት ላይ ነው የተዋወቃችሁ? ትራንስፖርት ላይ ነው እና የሶስት ሴት ልጆች አባትና የሁለት ወንዶች አባት አጠቃላይ 5 ልጆች አባት ሆኛለሁ ማለት ነው። በጣም ደስ የሚል አጋጣሚ ነው። በጣም ደስ ይላል። ያው የትዳር መገናኛው የሰዎች መገናኛው የተለያየ ነው። አጋጣሚዎቹ በጣም የተለያዩ ናቸውና ትራንስፖርት ላይ ደግሞ መሆኑ ትንሽ ለየት የሚል ነገር ነውና እንዴት ነበር ሁኔታው የተፈጠረው? እስቲ ያው እንግዲህ ከደጀኔ ጋር የተገናኘ ነው። ያው ነግሬዋለሁ። እሱ ያው የኔ ራሴ ደግሞ የሆነ ታሪክ አለኝ። እኔ ያለሁት እዚህ ነው። እሺ እኔ ደግሞ ያው በራሴ ትንሽዬም ነገር ቢሆን በራሴ በግሌ እራሯጣለሁ። ቢዝነሱ ላይ ነው? ቢዝነሱ ላይ የራሴ እንትን አለኝ። መንግስት ሰራተኛ አይደለሁም፣ በግሌ ነው የምሰራው። ያው ለዛ ስትሄድ ትራንስፖርት መቼም ማገናኝ ነገር የለም። እግዚአብሔር ሲፈቅድ በማንኛውም ሁኔታ ነው ትዳርክን የሚሰጥህም ሁሉን ነገር ሰው የምትተዋወቀውና ያው የራሴ የሆነ የገበያን ዕቃ ላመጣ ሲሄድ በትራንስፖርት ውስጥ አገኘሁት። የት ነበር የተገናኛችሁት? አዲስ አበባ ነው ወይስ? አዲስ አበባ ነው። አዲስ አበባ ነው። እኔ አዲስ አበባ ነኝ ያለሁት። እዛ ተገናኘን ትራንስፖርት ውስጥ ማለት ነው። ማለት ትራንስፖርት ውስጥ አሁን እንደው አንዳንዴ ጨዋታም መጀመር በተለያዩ አጋጣሚዎች ጨዋታ ሊጀመሩ ይችላሉ። ግን ጨዋታም ለመጀመር ድፍረት ያስፈልጋል። አንዳንድ ደግሞ እንደው ባህሯት የሚያስብሉ አጋጣሚዎችም ይፈጠራሉ። እንደው ዝም ብሎ ጥሎ በመውረድ ማለት ነው። እንዴት ነበር ማነው ጨዋታውን የጀመረው? አንድ ነገር ስንልንገርህ ጌታ የሚፈቅደው ነገር ከሆነ መሀል ላይ ጌታ ያገናኛል። በቃ ለሁላችንም ድፍረት ይሆናል። የጌታ በቃ የሚሰራው ስራ ካለ ትገናኛለህ። በቃና ተገናኘን። ያው ትራንስፖርት ያው ክፍያ አለ አይደለ? ስንከፍል እንደውም እሱ ሊከፍልልኝ ፈለገ። አይ ችግር የለውም ብዬ ለምን አንድ ቀን የተዋወቅ ሰው ለምን ይከፍልልኛል በሚል ነው። ግን ጌታ ስራ አለው እና ያው ልክፈል ሲለኝ እኔ ችግር የለውም ብዬ እኔ ራሴ ከፈልኩ 100 ብር አውጥቼ ሰጠው። በዛ 100 ብር የሚገርምህ ነገር ለማውራት ፍላጎት ስላለው ይሁን አላውቅም፣ እኔ አልረሳም መልሴን። ግን እንዳትረሹ እያለ ይናገረኛል። እንዴ ሰው ምን ሆኖ አለኝ ገንዘብ ያለ እንዴ ለምን እረሳለሁ እያልኩ፣ ግን እሱ ለማውራት ፈልጎ ነው። በቃ እኔን ለማናገር ስለፈለገ መልስሽ እንዳትረሽ ይለኛል። በቃ በዛ ቃኔ ያረሳውን በዛ መልስ እኮ እንደዚህ ነው ብር እኮ እንደዚህ ነው ምናምን እያል በዛ ወሬ ጀመርን። በቃ በዛ ረጅም መንገድ እንሄድ ነው። በጣም ወሬ ያወራን። በቃ የሱም ስራ አወራኝ፣ የኔንም ስራ አወራ፣ ያለውበትን በቃ አዲስ በቃ ተነጋገርን። በቃ ለማንኛውም ሰላም እንባባል፣ የምትገዢውን የምትሸጪውን ነገር እኔም ብፈልገው እችላለሁ፣ እስኪ ስልክ ስጭኝና እንዳዝሻለኝ በቃ ስራዬን ማለት ነው።
እኔም ገበያ እስከሆነ ድረስ ለማንም ነው ስልክ የምሰጠው። ለምን የራሴ ቢዝነስ ስለሆነ ማለት ነው። እሺ በቃ በጣም ተወደዋለህ ብዬ ስልኬን ሰጠሁት። በዛ ተዋወቅን። በቃ መደወል ጀመረ። ጠዋት ማታ መደወል ልክ እንደ ባል ማለት ነው። ሊቆጣጠረኝም ጀመረ። በቃ በዛ ተዋወቅን። በቃ ቀጠልን ማለት ነው። በቃ በጣም ደስ ይላል። እንዴት ነበር እንደው የሆነን ሰው ለማውራት ያው ሙከራ ነው እግዚአብሔር ሲፈቅድ የሆኑ ሰዎችን በተለያየ አጋጣሚዎች ያው እቅድ ስላለው ምን እንደሚሆን ነገር ስለሚያውቅ እግዚአብሔር ያገናኛል ሰዎችን። ግን ሰዎች የሆነን ሰው ሲተዋወቁ መቼም የትዳር አጋሪ ይሆናል ብለው አይደለም የሚተዋወቁ። እንዲሁ የሆነ ደስ የሚል ነገር ስላለው የሆነ የሚወደድ ነገር ስላለው የሆነ የሚስብ ነገር ያስፈልጋልና ምንዋን አይተህ ነበር ለማውራት የጓጓው እሷን ለማናገር የተነሳ? ምንዋ ነበር የወደድከው? ምን አለህ መሰለህ አንድ ጊዜ ረዘም ያለ ጊዜ ነው ከዱባይ እቃ የምታመጣ ልጅ ነበረች እና ያቺ ልጅ ከሷ ጋር ሁኔታቸው ፊታቸውም ንግግራቸውም እንደዚሁ ያለው ነገር ገጻቸው በሙሉ ይቀራረባል እና ያቺ ከዱባይ እቃ የምታመጣ ልጅ እንረከባታለን። የተለያየ ሱቆች አሉ፣ ደንበኞች አሉ፣ እነሱ ጋር አስተዋውቃት ነበርና ከሷ ጋር ተመሳሳይ ሆነችብኝና ልክ መጀመሪያ ሳያት ደነገጥኩኝ እና እኔ ወደፊት ነበር ልቀመጥ የፈለኩት ማለት ነው። በአጋጣሚ ከጎኗ ቦታ ባዶ ስለነበረ ሳያት እንደዛ ተመለስኩኝና ተቀመጥኩኝ። ምክንያቱም ለማናገርም ስለፈለኩ ነው። እንግዲህ ያው እንግዲህ አጋጣሚ ምንድነው የሚባለው እንደዛ ነውና እና ተቀመጥኩኝ። አይ ሰው አለው ቦታው ላይ ምናምን ስለ አይ ማንም የለም ምናምን አለች። እሷ ግን አላሰበችውም። ያው ባዶ ቦታ ስለሆነ ማንኛውም ሰው መጥቶ እንደሚቀመጥ ነው ያሰበችውና ያው ገፋ አድርጌ ተቀመጥኩኝ። እዛ ላይ ያወራን እንደዚህ ከየት ነው ከዚህ ቦታ እንዴት ነው ምንድነው የምትሰሪው አንተ ምንድነው የምትሰራው? እኔ እንደዚህ ነውና ወደዚህ ቦታ እየሄድኩ ነው። አንቺስ? የሆነ ቃል ማምጣት እንደዚህ በግል ንግድ ላይ ነው ያለሁትና ወደዛ ነው የምሄደው አለች። አይ እኔም እንደዛ ነው እያልን ጨዋታ ውስጥ ገባን። እያወራን ገባን እና መጀመሪያ ላይ እንደገባች ሂሳብ ይሰበስብ ነበረ ረዳቱ ማለት ነው። አዎ እና ሂሳብ ሰጥታለች፣ 100 ብር ሰጥታለች። እና እኔ ግን በውስጤ ያው ከፍየም አውርቼ ተዋውቀንም ለመሄድ ነበር ሐሳቤ። ግን መጀመሪያ ስለሰጠች ያንን ብር በጨዋታ እንዳትረሳው በማስመሰል አሳስባት ነበር። እኔ ግን ማውራት ስለፈለኩኝ ነው። ያው ተዋላ አይደለ? እና እሷም ገባት ይሁን አልገባት ይሁን በወቅቱ አላቅም። አይ አረሳም ትለኛለች፣ እሺ ትለኛለች። እና መልካም ፊት ነው የምታሳየኝ፣ ጥሩ ነገር ነው። ያው እየተግባባን እየተሳሳቀን እየተጫወትን ሄደን እዛ ጋርም ደግሞ ትራንስፖርት ውስጥ ያሉ ሰዎችን ስናይ የእነሱንም ጨዋታ ያትናረግና ወደ ራሳችን እንመጣለን እና እንደዛ እያልን እየተጫወትን መንገዱም ትንሽ ረዘም ያለ ነው። እየተጫወትን ሄድን፣ አድራሻ ተለዋወጥን። ከዛ በኋላ እንዴት ያው ስልኳን ከተቀበልክ በኋላ ከትራንስፖርት ከወረዳችሁ በኋላ ያው ግንኙነታችሁ በስልክ በኩል ሆነ? እንዴት ነበር? በስልክ በኩል ነው። ያው ተገናኘን፣ ተግባባን፣ እንቀጣጠራለን፣ እንገናኛለን። እንደውም የሚገርም ነገር ከዛ በኋላ ከመቀራረባችን የተነሳ አንዳንድ ነገሮች ይቸግሩ ነበረ። እኔ ራሱ ማለት ነው አንዳንድ ሐሳቦችን፣ ምክሮችን ስለ ቢዝነስ ምናምን ስናወራ ታግዘኝ ነበረ። ትንሽ እውቀትም በጣም ጥሩ ነው። እውቀቷም የተማረች ናት። መቼም ከወንድ ልጅ ደግሞ ሴት ልጅ ትንሽ በሐሳብና በመላ በመፍትሄ የታወቁ ናቸው። መለኛ ናትና ብዙ ሐሳቦችን ታቀርብልኛለች። እኔም እነኛን ሐሳቦች ተቀብዬ ወደ ተግባር ስገባ የተቃናና የተሳካ ነበር የሚሆንልኝና በዛው ያው ፍቅራችንም ቅርበታችንም እየቀጠለ መጣ። ተነጋገርን አንድ ቀን ለምን እንደዚህ ያደርገን አንቺም እየሰራሽ እኔም እየሰራው የሆነ ነገር ወደ አንድ ኢንዱስትሪ ያሳድገን ለምን አብረን አንኖርም? አብረን እንሰራ። አብረን እንኖር ነው አብረን እንስራ። መጀመሪያ አብረን እንስራ ነው የተባባልነውና አብረን ወደ መኖሩም በኋላ ተነጋገርን። በዚህ ተስማማን። እሺ ተባባልን። አብረን መስራት ጀመርን። ያው እኔም የማመጣቸውን እቃዎች እሷም የምትሯሯጥበትን ነገር አንድ ላይ ያደረግን ስንሰራ ቆየን። ውጤታማ ሆነን ከዛ በኋላ ያው ብዙ ነገር ስናገኝ ለምን አብረን አንኖርም የሚለውንም ደግሞ ወደ ውስጤ ወደ ማሰብ መጣ። ያው እሷ ደግሞ ያው ፍቃደኛ ስለሆነች ሙሉ ፍቃደኛ ስለሆነች እንደውም አብረን የምንኖር መስሎኝ እንደውም ወዴትም እንድትሄድ እንደዚህ የሆነ ነገር እንኳን አልፈልግም ነበረ። እንግዲህ ያው ከመቀራረብ የተነሳ ማለት ነው። እና አክቴ ሁሉ በኋላ ላይ ልክ አብሮ እንደኖረ ሰው
ጉዳዩ እንደጨረሰ አይነት ነበር ማድረግ የነበረውና ያው በዚህ ተቀራረብን። ከዛም በኋላ ኖርን፣ ረጅም ጊዜ ኖርን። ያው ተመስገን የ5 ልጆች አባት ሆኛለሁኝ። ያው እሷ እንግዲህ ደግሞ በጣም ጎበዝ ናት። እስካሁን ድረስ በሱ ኃይል ነው እዚህ ደረጃ የደረስኩት። በጣም ደስ ይላል። አንቺስ እንዴት ነበር? ያው ሴት ልጅ ይታወቃታል ይመስለኛል። ይሄ ወንድ ለትዳር ይሆናል አይሆንም የሚለው ነገር በደንብ ይታወቃታል እና እንዴት ነበር ጥያቄውን ሲያቀርብ ፈቃደኛ ነበርሽ? ምን ነበር የተሰማሽ? ከጥያቄው በፊት ብዙ ነገሮችን ከሱ ገምግም ያለሁና አንድ ሰው ጥፋቱን የሆነ እንትን ውስጥ ችግር ውስጥ ሲገባ የሚያወያይ ከሆነ እንዴት ነው ይሄ ነገር እርዳታ እንዴት ነው የምትረጂኝ? እንደዚህ አይነት ሀሳብ ነበረ ምናምን ብሎ ከሰው እርዳታን የሚፈልግ ከሰው ችግሩን ማወያየት የሚፈልግ ስራው እንዳይበላሽበት ይህን ነገር ካማከረኝ ይሄ ሰው ይሆናል በሚለው ጋመጥኩት። አንዳንዱ እኮ የሆነ ገደል እስኪገባ ይሄዳል በዛ መንገድ ላይ አይደል? መንገድ ላይ መቆም አይፈልግም፣ መንገድ ላይ ማማከር አይፈልግም። ይሄ ሰው ጥፋት በቃላ ወደ መጥፎ ነገር እንዳይሄድ ካማከረኝ ይሄ ሰው እውነትም የትዳር ሰው ሊሆን ይችላል በሚለው አሰብኩ። በቃ ስላሰብኩ ሲጠይቀኝ መፍትሄዎችን ይጠይቅሽ ነበር። መፍትሄ ስለሚጠይቅ መፍትሄ የማይጠይቅ ሰው ነው ከባድ፣ የማያዋይ የማማክር ሰው ከባድ ነውና እሱ ግን እንደዛ አይነት ሀሳብ ስላላየሁበት በቃ ስገምተው የትዳር ከሱ ከመጣ ግን ውስጤ ደግሞ ከሱ ከመጣ በቃ ይሄ ሰው የትዳር ሰው ይሆናል በሚለው መልኩ በቃ ውስጤ ፈቀደ ማለት ነው። ግን ይሄ አይደለም አሁን የኛ ፈቃድ ሳይሆን የጌታ ፈቃዱ ነው በቃ እንጂ በቃ ስለመልሱ ሲያወራኝም ጸጥ ማለት እችላለሁ። ግን በቃ አንደበት ከሚከፍትልህ ጌታ በቃ አለ አይደል የሆነ መስመር ውስጥ ልትገባ ስትል እኮ የማይሆን ከሆነ ይመልሳል። ግን ፍቃዱ ደግሞ የሱ ፍቃድ ስለሆነ ተገናኘን ነው ማለት በዛች ወንበር ተገናኘን። ለዚህ ይደርሰናል። በቃ በጣም ደስ ይላል። በእንደዚህ አይነት አጋጣሚ የተፈተነ ትዳር የተገኘ ትዳር እንደዚህ ደግሞ ፍሬ አፍርቶ በኢኮኖሚም በቢዝነሱም ዓለም በልጅም ተባርካችኋል። እግዚአብሔር ይመስገን። እንዴት ነው የስራውስ ቢዝነሱ ዓለም ስራችሁ እንዴት ነው አሳደጋችሁ? ምን አይነት ስራ ላይ ነው የምትገኙት አሁን? በጣም ጥሩ አሁን ጥሩ ነው። ያው መቼም እሷ ገልጻለች። ለመጨመር ያክል በጣም ጥሩ ነው። አሁን ተጋግዘን ተሳስበን ያለውን ነገር እሷ ቤት አንዳንድ ነገሮችን ስትሰራ ያው መቼም ልጆች አሳዳጊ ናት አይመቻትም እንደዛ ስታደርግ፣ እኔ ደግሞ እዛ ውጪ ተሯሩጬ እመጣለሁኝ እና በተለያየ ነገር ላይ ቤት ሆና እንዳማካሪ ሆና ትሰራ ነበር። ብቻ ቤት ልጆችን ስታሳድግ ወደ ውጪ እንደማትሯሯጥ ታውቃለህ። ስለዚህ ቤት ሆና ስራ ትሰራ ነበር። እኔ ደግሞ ስንቀሳቀስ በሷ አማካኝነት ይሄ እንደዚህ ብናደርገው ይሄ እንደዚህ ነው፣ ዛሬ ምን አጋጠመ፣ እንዴት ነበረ ሂደቱስ እንዴት ነበረ ትለኛለች። በዚህ ነው እሷ በተሰጠችኝ አቅጣጫ መሰረት ማለት ነው። እና ጥሩ ስራ ሰርቼ መለስ ነበረ። አሁን ኢኮኖሚያችንም እግዚአብሔር ይመስገን በጣም ጥሩ ነው። ልጆቻችንን እያስተማርን ነው ያለነው። ጥሩ ወዳጆች አፍርተናል፣ ጥሩ ደንበኞች አፍርተናል፣ ጥሩ ቤተሰብ ብዙ ዘመድ አለን፣ ጥሩ ወዳጆቻችን አሉ። ከኛም በላይ ሀብት ያላቸውና ለኛ መነሻ የሆኑ ሰዎች አሉ፣ ባለሀብቶች አሉ። የነሱን ውለታ መቼ እንደምንመልሰው ባናውቅም ጥሩ ሰዎች አሉ። ስለዚህ ጥሩ ደረጃ ላይ ነው ያለነው። ያው እንግዲህ አሁን ደግሞ ከዚህ በኋላ ያለውን እግዚአብሔር ያውቃል። በዚህ ህይወት ውስጥ ነው ያለነው እላለሁ። እንደው ማወቅ ይቻላል ነው ማለት ብዙ ይህንን ፕሮግራም የሚከታተሉ ወጣቶች ስራ መጀመር የሚፈልጉ ሊኖሩ ይችላሉ። ያው ፕሮግራሞችን ስንሰራ በተለያዩ አጋጣሚዎች የሆነ ሰው ይማርበታል፣ ብቻ የሆነ ሰው ህይወቱን ይለውጥበታል፣ የሆነ ሰው ሀሳብ ያገኝበታል። እና ምን አይነት ቢዝነስ ነው? ምን አይነት ቢዝነስ ላይ ነው ያላችሁት? እኛ አሁን ጥሩ ነው። ከመጀመሪያው ከፍ ያለ ያው መካከለኛ ኢንዱስትሪ ላይ ደርሰናል። ወደ ውጭም ኤክስፖርት እናደርጋለን፣ ወደ ሀገር ውስጥም ኢምፖርት እናደርጋለን። ሽያጭ ላይ ፋብሪካዎች አሉን። እንደውም አልፎም ተርፎም አሁን ባህር ዳር እመላለሳለሁ አለኝ፣ ሆቴል አለኝ። እዛም ያው እዛ እየሄድን እዛም ያው ቤተሰብ ይዞታል እንሄዳለን። እና ስለዚህ የተለያየ ቢዝነስ ውስጥ ነው ያለነው። አልሙኒየም ነገሮችንም እኛ እንትን እንላለን። ብዙ ነገሮች አሉን። ያው አሁንም ሀሳብ አለን የተወሰነ ሌላ ፋብሪካም ለመክፈት ሀሳብ አለን። እና በዚህ ሁኔታ ነው ያለነው እና በጣም ጥሩ ላይ ነው ያለነው። እንግዲህ ከዚህ በኋላ ሰላምና ጤና ብቻ ነው የምንፈልገው ማለት ነው። በጣም ደስ ይላል። እንግዲህ በጣም በቅርበት በተለይ በቅርብ ጊዜ ከተዋወቀን በኋላ ስራዎቻችንን በመደገፍ የተለያዩ የተቸገሩ ሰዎችን
እንዲህ የተቸገረ ሰው አለ ሕክምና ያስፈልገዋል ሲባል ከምን ደውልላቸው አሉን ከምንላቸው ሰዎች መሀል እናንተ ናችሁ። በተለያየ አጋጣሚ ችግር ላይ ያሉ ሰዎችን ረድታችሁልናል። በተለያየ በዓላት ደግሞ በዓል ማሳለፊያ ያጡ ወንድም እህቶቻችንን ብዙ ቤተሰቦችም ያው በቅርብ ቢሆንም የተዋወቅ ነውም ግን ረጅም ጊዜ እንደሚተዋወቅ ሰው ነው። የሆነ ነገር አስፈለገን ብለን ስንደውል ቀጥታ ነው እርዳታችሁን እጃችሁን ለመዘርጋት ወደኋላ ማትሉት እና እጅግ በጣም አመሰግናለሁ። ያው ዛሬ የጠራው እናንተን እዚህ ድረስ እንግዲህ ለመጥራቴ በመጀመሪያ ደረጃ በጣም ይቅርታ ጠይቃለሁ። ግን ያው ቪዲዮውን አይታችሁ እናንተም እንደደነገጣችሁ ደውላችሁ ያለውን ነገር ነግራችሁኛል እና በሚያስፈልገው እናንተም ነገሮቹን ማስረዳት የምትችሉ ከሆነ ቀርባችሁ ማስረዳት እንደምትፈልጉ ስለነገራችሁኝ ነው። ያው እናንተ ቤት ድረስ መምጣት ነበረብኝ። አይ በዛው ማዘርንም ማየት አለብን ብለው ነው እዚህ ድረስ የመጡትና ስለመጣችሁ እጅግ በጣም አመሰግናለሁ። ያው እኛም እናመሰግናለን። የተፈጠረውን ነገር ታውቃላችሁ። ሰሞኑን ትንሽ ድንጋጤ ውስጥ ነበርን። ማዘር ላይ የሆነውን ነገር መቼም ታውቃላችሁ እና ሀናን ታውቋታላችሁ በደንብ በእናንተን በኩል ነው። ከሀና በፊት እንደውም እናንተ ናችሁ መታችሁ እኛን ቀድማችሁ ያናገራችሁን እና እንዴት ነበር እስቲ እንደው መጀመሪያ ላይ ከሀና ጋር የነበራችሁ ትውውቅ እንዴት ነው ያወቃችኋት የሚለውን ነገር እናንተ እንዴት ነው የተዋወቃችሁት ከሀና ጋር? አንድ ነገር ከሀና ጋር ከመተዋወቃችን በፊት በሱ በስራ በኩል ለዚህ ስራ ያበቃን ሰው እግዚአብሔር ፍቃዱ ሆኖ ያገናኘው ሰው አለ እዛ ውጭ ማለት ነው አሜሪካ። እና በጣም ጥሩ ወዳጃችንን እዚህ እንድንደርስ ዋና አስተዋጽኦ ያደረገልን እሱ ነው። ከእግዚአብሔር በታች የደገፈን ማለት ነው። ያበረታታን እሱ ነው። ከሀና በፊት የምናውቀው እሱ ነው ማለት ነው። ስለዚህ ሀናን ያስተዋወቀን ማለት እኛ እናውቃት እሱ ነው ያስተዋወቀን እዛ ሆኖ ማለት ነው። ማወቅ ይቻላል ምንድን ነው የሚሰራው ማወቅ ይቻላል። የማን ወዳጅ ነው? የሳቸው ወዳጅ ነው። እሱ ጋር ውጭ ነው የሚኖረው። ባህር ዳር ድሮ እንተዋወቅ ነበር። በጣም ረጅም ዓመት አብረን ኖረናል። ማን ነው ስማቸውን ማወቅ ይቻላል? ማን ይባላል? አባይነህ ይባላል። አቶ አባይነህ ይባላል። አባይነህ ሞላ ይባላል። እና ባህር ዳር ነው ረጅም ዓመት የምንተዋወቀው። እዛ ባህር ዳር ላይ ነበርና አሁን እሱ በጣም ጎበዝ ነው። ውጭ ነበር የሚኖረው። በጣም ረጅም ጊዜያችን ነው ከተለያየን ከኔ ጋር ማለት ነው። በአጋጣሚ በሆነ ማስታወቂያ በአንዳንድ ነገር አየሁና ከሰውየው ጋር ልንገናኝ ይቻላል እና እኔ ደግሞ ትንሽ አነስተኛ የሆነ ነበር። በመሃል ላይ የሆነ ኪሳራ አጋጠመኝና ለመነሳት በጣም ቸግሮኝ ነበርና ይሄን ሰውዬ ቤትም ብያገኘሁት አቶ አባይነህ ማለት ነው። በጣም ደስ አለው። ምን እየሰራህ ነው አለኝ። የት ነው የምትኖረው አለኝ። እዚህ ቦታ ነው እንደዚህ ባህር ዳር ሄዳለሁ። አዲስ አበባ ነው የምኖረው። ባህር ዳር እመላለሳለሁ። የሆነ ግሮሰሪ ነገር ከፍቼ እንደዛ ነው ምናምን ብየው ስል ምንም ችግር የለም እናወራለን ምናምን አለኝ። ተገናኘን። በጣም ብዙ ነገር አገዘኝ። ብዙ ነገር በቃ እንድነሳ ያደረገኝ መሰረቴ እሱ ነው። በጣም ትልቅ ባለውለታዬ ነው ማለት ነው። በቃ እንደውም ለባለቤቴ ስምረት ስነግራት ይሄን ሐሳብ ተቀበለችና በቃ ጥሩ ሰውማ ከሆነ ይሄን በጣም እንቅረበው፣ እዚህ አይነት ጥሩ ነገር ልናገኝ እንችላለን ብላ እሷም ሐሳቡን ደገፈች። በቃ በዚህ ተነጋገርን። ስለዚህ የቅርብ ወዳጃችሁ ነው። በችግር ጊዜ የሚደርስልን በቃ በሁሉ ነገር የሚደርስልን በጣም ፈጣን የሆነ ወዳጃችን ነው። እንደው ከአቶ አባይነህ ጋር ትውውቃችሁን ነግራችሁናልና አቶ አባይነህስ እንዴት ነው ሀናን የሚያውቃት ታዲያ? እስኪ ንገሪው በደንብ እስኪ። ያው እኛ እሱን ነው የምናውቀው እንጂ ስለነሱ ትውውቅ አናውቅም። በቃ የራሱ ብሎ ነው የነገራችሁ? የት ነው ማውቃት ብሎ ነው የነገራችሁ? በቃ አንዲት እህት አለችና እባካችሁን ይችን ነገር ስሩልኝ ሲል እኛ ደግሞ እምቢ ማለት አልቻልንም። ባለውለታችን ስለሆነ እንደገና ደግሞ በቃ ችግር ውስጥ ያለች እህት አለችና እባካችሁን ብሎ ዝርዝሩን ነገርን። በቃ እኛ ተቀበልነው። በቃ እውነትም ልጅቷ ትንሽ ችግር አለባት ለምና ለማወቅ ፈልገን ያው እንደምንም ብለን አገኘናት። በቃ ልጅቱን እንድንረዳት ነው የነገረን እሱ። ትንሽ ልጅቱ አይምሯ ትንሽ ሳገኛት እሱ በነገረኝ ሳይሆን ከነገረኝ በላይ ደግሞ ሂጂ ሳያት በጣም ከባድ ሁኔታ ላይ ናት። የሆነ ቤት ውስጥ ነው የነበረችው። እንደዚህ ሰንሰለት ሁሉ ታስራ ምናምን በቃ አይምሯ በጣም ከባድ ሁኔታ ላይ ነበረች እና ከነገረኝ በላይ በጣም አሳዘነችኝ። በቃ እውነትም ያለንን ጥያቄ ለመፈጸም በቃ ድፍረቱን አገኘን ማለት ነው። በቃ ከዚህ ያምጥተን
እንድናስተዋውቃት እንድናገናኛት ብዙ ነገር የሆነውን ነገር ከፍለን ያለንን ለማድረግ ጨክነናል። በቃ ልጅቷን ከልዑል እናት ጋር አገናኙልኝ ነው የሚለው። በቃ ለምን ይዋደዳሉ። ከነሱ ቤት ስሄድ እድናለሁ ነው መሰል የምትለው። ልጅቷን አላየናትም የነበረ በቃ አይምሮ የሚረጋጋው ከነሱ ቤት ስሄድ ነው እና እባክህና ምትለዋለች መሰለኝ። እና እሱ ደግሞ እኛን ነው የሚያውቅ። እኛን በቃ ከኛ ጋር ቀረቤታ ስላለው ይሄ እንድናደርግለት ነገረን። እኛ ደግሞ እምቢ ማለት አልቻልንም። አንደኛ ሲጀመር ሰውን ያገናኘ ነው ይሄ ችግር፣ የኃጢአት አይደለም ይሄን ሰው በቃ ብለን እኔ መጀመሪያ ግን ከመውሰዳችን በፊት ልጅቱን ለማግኘት ሄድኩኝ። ሂጂ ሰዓት በጣም ተጎድታለች ልጅቷ። በጣም ከምለው በላይ በቃ ካሰብኩት በላይ ተጎድታለች፣ ከነገረኝ በላይ ተጎድታለች። እና ልጅቷ በሰንሰለት ታስራለች። አይምሮዋ ልክ አይደለም። በቃ ራሷን እንትን ያለች ናት። በቃ በራሷ በህይወቷ ላይ የጨከነች የምትመስል ሲያዋት እና ግራ በቃ እኔ ለራሴ ግራ ገባኝና በቃ ይሄን ነገር ያለንን ነገር ማድረግ አለብን፣ ምንም ይሁን ምንም ማገናኘት አለብን፣ ከልዑል እናት ቤት መውሰድ አለብን ብለን እሱና እኔ ወሰንን። በቃ እኛም ያው ባለነ መሰረት አገናኘናቸው አምተን ማለት ነው። ያውም ስትመጣ ከሃይማኖት አባት ጋር ነው። እሳቸውን ማን ነው? እኔ ስለሳቸውም ማወቅ ፈልጋለሁና እኚህን አባት ማን ነው ያገናኛቸው? ያው ካለችበት ቤት ሄድኩኝ። በቃ ልጅቷ እንዳልሆነ ነገር ነች። በቃ በጣም ታሳዝናለች። በጣም ነው የምታሳዝነው። በጣም ያለው በላይ ልጁ ካለው በላይ ማለት ነው ታሳዝናለች። እና በቃ ይሄን ነገር ለማገናኘት ከሱ ጋር ወሰድን ማለት ነው። በቃ ወስደን እናገናኛለን። ውለታ ኑሮ ሳይሆን ባይኖር እንደዚህ አይነት ነገር መርዳት መቼም ቀላል አይደለም። እና በቃ እንወስዳታለን ብለን እሱን ልዑልንም አግኝተን በቃ ይዘናት እንምጣባክ ለህይወቷ ድረስላት። ምንም ነገር አይደለም ባክህ እናመጣት ነው። እናትን ስታገኝ አይምሯ የሚረጋጋ ከሆነ የመልካም ስራ ነው ባክን ብለን ለምን ነው ማን ልዑልን። ፈቃደኛ አይደለም እሱ፣ ግን የግድ ማምጣት ስላለባት ለአይምሯ ሲባል ልጅ አንድ ነገር ብትሆን እኛን ነው የሚጸጽት፣ አንተን የሚጸጽት። ለምን መልካም ነገር ማድረግ ሲቻል ለምን ብለን ለምን ነው በቃ እሱን ማለት ነው። ሌሎችም ሰዎች ነበሩ እዛ ትልልቅ ሰዎች። በቃ እንደምንም ብሎ በቃ እሺ አለ። እሱም በቃ እግዚአብሔር ስጦ እሺ አለ። ሄድን ከልጅቷ ተመልሰን በቃ በዚህን ቀን መተን እንወስድሻለን እና ጠብቂን እሺ አለች። በቃ የእሳቸው ስም ሲጠራ ልጅቱም እውነትም ደስ ይላታል። እሺ አለችን። በቃ እዛ በተባለው ቀን ስንሄድ የሆኑ አባት ሰውዬ አሉ፣ እኛ እናውቃቸውም። አባት ሰውዬ አሉ አብረዋት ቆመው በእኔ እንሂድ ስንል አብሬ ልሄድ ነው አሉ ሰውዬው። እንዴ እሷም አብረው ይሄዳሉ አባት ስንላት እሺ ብለን በቃ ሰውዬውን ይዘን አብረን መጣን። በቃ እዛ መጣን ገባን። ልዑል ጋርም ከእናትየዋ ጋርም አገናኘን እና ልጅቷ በለቱ ስናያት ደስተኛ ትንሽዬ የሆነ በቃ የሆነ ነገር ደስ አላት። እሳቸውን ስታገኝ ማለት ነው። እሳቸውን ለማግኘት በዚህ መጠን ፍላጎት የነበረት ለምንድን ነው? እሷ ልጅቷ እሳቸውን ለማግኘት እንግዲህ ያው እሷ እንደነገረች ስምረት እንደነገረችህ ያው ሰውየው አቶ አባይነህ በጣም ባለውለታችን ስለነበረ ለዚች ልጅ በጣም አደራ ብሎናል እና እዛም ባህር ዳር አካባቢ ይዟት መጥቶ እዛ ነው ማቃትና ወደዚህ ዘናት እንደምንመጣም ያው የሰውየው ውለታ ስላለብን የወዳጃችን ይሄን ነገር መጀመሪያ ባህር ዳር ነበረች ነው መታ ነበር። እዛ ነበረች የሆነ ሆቴል እዛ ነበረኝ ያልነበረም ቅድም ግሮሰሪ እንደዚህ የስራ ቦታ ነበርና እዛ ነበረች። እዛ ነው ያወቅኳት። ከዛም በኋላ ነው እሷ ማውቃት ሄዳ ዛት ወደዚህ እንድትመጣ ያደረገችውን በዛ ነውና ያው ውለታ ግድ ነውና ወደ እነ ልዑል ጋር ይዘናት መጣን። እዚህም ስትመጣ መጀመሪያ ላይ እንደነገረች እሷ እጇ ታስሮ እግሯ ታስሮ ይሄ ጥብስብስ ብሏል በልዟል። ምክንያቱም እንዳልሆነ ነገር ነው ትቀየራለች። ሰው ላይ ሁሉ አደጋ ለማድረስ በጣም የከፋ አደጋ ለማድረስ የሆነ ይሞክራታል። የሆነ መንፈስ ነገር አለባት በላዋ ላይና ስታናገራት ራሱ የሆነ ጥሩ ነገር እያናገረች እያለ በመሃል ተቀላቀለና የሆነ ትለወጥብሃለች። ገብቷል። እንደገና ደግሞ የሆነ ልጆች ምናምን አንዳንድ ነገር ስታይ ድንጋይ ለማንሳት የሆነ ዕቃ አንስታ ምናምን ለመምታት ሁሉ የሆነ እንትን የሚላት ነገር አለ፣ የሚስባት ነገር አለና እቺ ልጅ በጣም የተበደለች በጣም የሚያሳዝን ህይወት ላይ ያለች ልጅ ናትና እጇ ሁሉ እንደዚህ ታሰረበት፣ እግሯ ተቋቁሯል፣ አእምሯ እዚህ ጋር ምናምን በቃ ብስቁልቁል ያለች ነችና ያው እቺ ልጅ ወደዚህ መጣችና ያው እንግዲህ አናገርነው። እሱንም ያው እቺ ልጅ ታማለች፣ በዚህ ህይወት ውስጥ መቀጠል አትችልም፣ ቢያንስ አንድ ሁለት የመታ እሳቸውን ስታይ ትረጋጋለች ብለን ልዑልን ለምን ነው። ልዑልም በቃ ይሆን አለ። ዘናት መጣን።
ያው እዚህ ደግሞ የተሻለ ነገር ጥሩ ነገር እያየንባት ነው ያለችው። ግን እሷ ለምን ማግኘት እንደምትፈልግ በግልጽ የነገረቻችሁ ነገር የለም? ለምን ማዘርን ማግኘት እንደምትፈልግ የነገረችን ነገር የለም። ምንም ያልነገረችን ነው። ስለ አባይነህና ስለ እሷ አስገሩኝ። ምንም የነገራችሁ ነገር የለም ስለ ተዋወቃቸው? አንተስ እንደው እሷም የባህር ዳር ልጅ ናት፣ እንደው የምታውቀው ነገር የለም ስለሷ? ምንም የነገረን ነገር የለም። ባህር ዳር ግን ጎበዝ ተማሪ እንደነበረችና ስኮላር ሁሉ እንደምታገኝ ወደ ውጭ ሄዳ እንደምትማር ያለው ነገር በጣም ጎበዝ ከመሆነ የተነሳ ያውቋታልና ነገሩኝ እንደዛና እሷም ያው ሞክራ ነበረ አልተሳካላትም። እና የዛም እንትን አለና የነገረን አቶ አባይነህ ምንም ስለሷ ዘመዴ ነች እንደዚህ ነች በዚህ ነች ምናምን ብሎ የነገረን ነገር የለምና ያው አደራ ብቻ ስላለን ያው ያኛ ደግሞ አደራውን ተቀብለን ያለንን ያው ወዳጃችን ስለሆነ እሱን ለማስፈጸም የሱን እንትን ለማድረግ ነው እንጂ ሌላ ምንም የነገረን ትውቅ ምንም ነገር ያለን ነገር የለም። እንደው ያው የተፈጠረው ነገር ያው ማዋቅም ስላለባችሁ በእናንተም በኩል የመጣች ሰው ስለሆነች እናንተም ቀድማችሁ መታችሁ ወደዚህ ጉዳይ እንድትገባ ሎልን የጠየቃችሁት ሰዎች ስለሆናችሁ የተፈጠረው ነገር ማስረዳት ስላለባችሁ የሚመለከታችሁን ጉዳይ ስለሆነ እናንተና እኛን ያገናኘን ጉዳይ ይሄም ስለሆነ ነው የጠራናችሁ። ስለዚህ እንደው በስልክም ስናወራ ትንሽ የሚያጠራጥሩ ነገሮች አሉ፣ እኔም የሰማኋቸው ነገሮች አሉ ስትል ነበር ጋሼና ምንድን ነበር ስለሷ የሰማኸው ነገር? ሰሞኑን አዳዲስ ነገሮች እንዳሉም ስትነግረኝ ነበር። ምን አለ መሰለህ ይቺ ልጅ በጣም ጎበዝ ተማሪ ነበረች። ሰውም ሲነግረኝ እዛ ባህር ዳር ላይ ማለት ነው በነበርኩ ሰዓት ላይ ስኮላርሽፕ አግኝታ ነበረ እና ከአንድም ሁለቴ አግኝታ በሱስ ምክንያት እየተቃጠለባት ነበረ። ይቺ ልጅ ከፍተኛ አድርግልኝ ሀና ያን ሰሞን ላይ ተማሪ እያለች ሱስ ነበረባት ነው? አዎ በጣም ሱስ ውስጥ ተሰብቃ ነው ሰውም ሲነግረኝ እንደውም ደህና ህይወት ላይ ያለች ጎበዝ ተማሪ እንደነበረች ከነገሩ በኋላ ኃይለኛ ሱስ ውስጥ ወድቃ ሱሱ ደግሞ የሚመለስና ሚድን ያልሆነ እና ከሄደችም በኋላ ለትምህርት ከዛ አቋርጣ እንደመጣች እና እዚህ ቆይ ከአሜሪካ ስኮላር አግኝታ ከሄደች በኋላ አቋርጣ መጣች ነው? አቋርጣ መጣች በህመም ምክንያት ነው ወይስ አይደለም? እዛም በቃ እንትን ልትቀጥል አልቻለችም። ሱስ ነበራት፣ ኃይለኛ ሱስ ነበረባት እና በጣም በቃ እዛ ሄዳ ምንም አገልግሎት የምትሰጥ አይደለችም። ሪፖርት ተደረጋ ነው የመጣችውና እኮ እየነገርኩኝ ያለው ነገር ግን ጋሽ እርግጠኛ ነህ እየነገርኩኝ? አዎ እኔም በደንብ አጣርቼ ነው። ምክንያቱም አሁን እኛ ላደረግነው ነገር እዚህ ጋር መጣው እናት ጋር ምዘን መተን እዚህም ሳናውቅ ላደረግነው ነገር ሁሉ ብዙ ነገር እኛ መቼም የምንጠቅም መስሎን ነበር እንደዚህ ያደረግነው። በጣም ከፍተኛ እኛም ስለተጸጸጥን እና እንደው ይቅርታም ለመጠየቅ ነው እያልን አሁን ይቅርታም እየጠየቅን ያለነውና እኛም ውስጣችን ተጸጽተናል። በጣም እኛ መልካም ነገር የሰራን መስሎን ነበረ። በጣም ያዘነ ነው። እኛም ይቅርታም እየጠየቅን ነው ያለነው። ይኸውልህ በጣም ነው የሚያሳዝነው። እውነት ነው። አሁን እሱ እንዳለ መቼም አንተ አንድ ውለታ ይሰራል ሰው ይሄን አድርጉልኝ ሲል እምቢ ማለት የለበትም። ደግሞ መጥፎ ነገር ቢሆን ነው እምቢ አንፈቅድም ነበር። ይሄ ደግሞ ጥሩ ስራ ነው ብለን ነበር እኛ የፈቀድነው። ለምን ልጅቷን ስላየዋት በእለቱ ተጎድታ ስላየዋትኝ እውነቱን ነው በሚል ነው እንጂ ልጅቷ ጋር ምን አይነት ግንኙነት እንዳለው አጥብቀንም አልጠየቅነውም። በቃ ቤተሰብ የናት የኔ ናት ስላለን ብቻ ነው እንጂ ምን ግንኙነት እንዳላችሁ አናውቅም። ብቻ ግን እናንተ ናችሁ ያላችሁኝ የቅርብ ሰው እባካችሁ ተባበሩልኝ፣ እባካችሁ ወርዱልኝ እሷን ሲለና እኛ እርዳታውን አንፈቅድም ማለት አንችልም መቼም። ለምን ይሄ ሰው በዚህ ሰው እየሞተ እያየን ዝም አንልም። እቺ ልጅቷ ህይወቷ ሊጠፋ እየተበላሸች እያየን ዝም ብንል ጌታስ ምን ይለናል በሚለው እኛ መልካም የሰራን መስሎን እኛ አይደለም እኛ እሱም መልካም የሰራን ይመስለን በቃና እንጂ እኛ እዚህ ውስጥ ገብታ እንደዚህ ትሆናለች የሚለው ሐሳብ በፍጹም የለንም። ይቅርታ አድርጉልን፣ እውነት ይቅርታ አድርጉልን። እኛ ባደረግነው ጥፋት ነገር አለ ማለት ተጠራጣሪው ነገር አለ ከጀርባው ልክ ያለው ነገር። አሁን ግን ሳያተኝ እንዴ የሆነ ነገር እንዴ መቼም ሰው ገብቶ ባንዴ አይቀየርም አይደል? ባንዴ ኖርማል ሆኖ ጤነኛ ሰው አይሆንም። እንደዛ በቃ ልትሞት ልጅ ራሷን በቃ አብዳ ልትወጣ ነው ወይም ህይወቷን ታጠፋለች እቺ ልጅ ነች ገና በሚለው ስንት ድል እያላት በሚለው እያየኋት እንደገና ገብታ ወዲያው በቅስፈት ስትቀየር አንተ መቼም ለምን የሚለው ውስጥ ይተጠራጠራል አይደል? እቺ ልጅ እንዴት ከመኔው እንደዚህ እሳቸውን ድምጽ ብቻ ስለሰማች እሳቸውን ፊት ብቻ ስላየች እንዴት ተቀየረች በሚለው መልኩ ውስጥ ይተጠራጠር ነበር በርግጥ። እና አሁን የሆነ ነገር በምሰማው ስም ነገር ግን በጣም ነው ውስጤን የሚጸጥተኝ እውነት በቃ ለምን እኔ ከሌላ ሰው ህይወት ማበላሽ ሌላ ቤት ውስጥ ገብቼ ነውጥ ከማመጣ
አልፈቅድም ልጅቷ ሲዋት ልክ ስላልሆነች አላስገባልህም እዛ ቤት ብለው ስላለሁ ግን ማለት አልችልም። በሰዓቱ አልችልም ነበር ለማለት ማለት ነው። ለምን ልጁ ብዙ ነገር ያደረገልኝ ነው፣ ህይወቴን የቀየረልኝ ነው። በቃ የእስካሁን ድረስ ልጆቼን እንዳሳድግ የረዳኝ እሱ ነው እና ይሄ ደግሞ መልካም ስራ ነው አይደለም የኛ የሱ መልካም ስራ ነው በሚለው አስቤ ነው ይሄን ያደረኩት እንጂ እና አሁን እንደዚህ በጣም በቃ ስትቀየር ገና ሰው ነው ስትሆን ኖርማል ስትሆን እቺ ልጅ ምንድነው ችግር አላት እንደ እዚህ ውስጥ መግባቷ በቃ ሆን ብላ የገባችበት ነገር አለ እንዴ በሚለው ውስጤ ያ በቃ እንቅልፍ አጥቻለሁና ይቅርታ አድርጉልኝ። እውነት ባደረግነው ነገር ይቅርታ አድርጉልኝ። እኔ በጣም እየተሰማኝ ነው ያለሁት። ልጁንም ልዑልንም መጥቼ ቤቱ እንደዛ ለምኜ ቤት ውስጥ ሲኦል ማድረጌ ይቅርታ አድርጉልኝ። እኔ እውነት እኔ መልካም የሰራው መስሎኝ እንጂ አላቃትም። በቃ እሱ እንደነገራችሁ እዛ እንደዚህ ነች ተባለ በቃ እንጂ ምን ማንንም አላቅም። እኔ እነሱ ጋር ግንኙነት ይኖራት ልጁ ጋር ምን አይነት ግንኙነት እንዳላት ምን አላማ እንዳላቸው ራሱ አላቅም። ማቀው ነገር የለኝም። እኔ አላማ አላቸው ማለት ነው በዚህ አይነት እኔ አላቅም። በጣም የሚገርም ነገር ነው እየሰማሁ ያለሁት። በቃ እኔ ትብብር መስሎኝ ነው ይሄን ያደረግነው። እኛ ይቅርታ አድርጉልን። በጣም እንደው ያወራን ነበር ከሷ ጋር ነው በጣም መልካም የሰራልንን ሰው መልካም እንስራለት በሚል ነው። በቃ እንቅልፍ ነው ያጣነው በእውነት በጣም እንደውም እኔና እሷ ልጆች ከተኙ በኋላ እንነጋገራለን እናወራለን። ምክንያቱም እንደዚህ አይነት ነገር በጣም ነው የሚያሳስብህ እና በጣም ነው የተጸጸትነው። እሱ ጋር መቆራረጥ ይሆንብናል። እኛ እንወስዳትን ብንል የልጅቷን ኖርማል አለመሆን አይተን አንወስዳትን ብንል ከሱ ጋር እንቆራረጣለን። መልካም ሰው ነው ሰውየው በቃ በሚል ነው እንጂ ምን ናት ብለንም አልጠየቅንም። በምን ነው ትውቃችሁ አላልንም። ለምን አላማ ነው ወደዛ የምትሄደው አላልነውም። በቃ እቺን ልጅ ይዘው ሰዱልን አደራ። እቺን ልጅ በቃ እንደኔ ሆናችሁ ተንከባከቡ እኔ ውጭ ነኝ ብለው ሲል እሺ ነው ያልነው ከአንዳንድ ምክንያቱም የሰውዬ ውለታችን ነው የሆነ ሀሳብ እንደዚህ ብለን እሱ ቅር እንዲለውም አልፈለግንም። አንዳንዴ በልዩታ መታደርገው ነገር ዋጋ ያስከፍልሃል እና አሁንም ዞሮ ዞሮ ይቅርታ አድርጉልን። እውነት ባጠፋነው የኛ ነው ችግሩ የኛ ነው። ይቅርታ አድርጉልን። ባለማወቅ የሰራነው ስህተት ስለሆነ ያው ለሁሉንም ቢሆን ይቅርታ እንዲያደርግልኝ እንደው እየሰማሁ ያለሁት ነገር ትንሽ የሚያስደነግጥ ነው። ምክንያቱም መጀመሪያ ሰሞን ልጅቷን ይዛችሁ ስትመጡ የነበረው ስሜትና አሁን ያለው ነገር ደግሞ የሆነ ነገር እንዳወቃችሁና ከጀርባ የሆነ ዓላማ እንዳላት ነው እየነገራችሁ ያላችሁት። ይሄ ደግሞ ትንሽ ያስደነግጣል። ምናልባት ሁሉም ነገር እግዚአብሔር ፈቅዶ ሁሉም ነገር እንደ ሀሳባቸውና እንደ ዓላማቸው ሳይሆን ቀርቶ ምንም ጉዳት ሳታደርስ ነው ነገሮች ሊታወቅ የቻለው። ግን ከጀርባ ያለው ነገር እየሰማን ያለው ነገር ያው ወደ እሷ ነው እያመራ ያለው። ጉዳዩን ምናጣራ ይሆናል። ምናልባት እስቲ እንደው ከእሷ ጋር የሚገናኝ ሰው አቶ አባይነህንም በቅርበት እዚህ የሚያውቀው ሰው ካለ ከእሷ ጋር የሚገናኝ የነበረ ሰው ካለ እንደው የምታውቁት ሰው ካለ ብትጠቁሙ ደስ ይለኛል። የእሱ ቤተሰቦች እኛ እዚህ በቅርብ እናውቃቸው የለም፣ ግን ባህር ዳር እንዳሉ እናውቃለን። ግን እኛ እናውቃቸውም። ግን ይመስለኛል አንድ ሰው ግን እሷን እያለ ይመጣ ሰው ነበር። የት እያለች የሆነ የተወሰነ ሰዓት ተከራይታ ነበረች እና እሷን እያለ ይመጣ ሰው አለ እና እሱን አውቃለሁ ብያለሁ። ልጁን ባላውቀውም ያው ያለበትን ባላውቅም እሱ አለ። ስልኳ አለኝ የእሷን እኔ ትደውላለች። የማን ስልክ ነው ያለሽ? የእሱ ስልክ አለሽ? አዎ አንድ ሰሞን እሱን ለማግኘት ፈልጋ በእኔ ስልክ ትደውላለች። ያው እሷ ስልክ ስለሌላት በሰዓቱ ትንሽም ችግር ስለነበረባት በእኔ ትደውላለች እና የእሱ ስልክ አለ ሴቭ አድርጌዋለሁ ለማንኛውም ብዬ ማለት ነው። በሱ ልታገኙት ትችላላችሁ። ሌላስ በተጨማሪ የምትነግሩኝ ነገር አለ? ትሰጪኛለሽ? እሱን ቁጥር ሌላ ምን አለ መሰለህ አቶ አባይነህ ይቺን ልጅ እሷ ጋር የምናውቀው በእርግጥ ያው ባህር ዳር ነው ብያለሁ። ረጅም ትውውቃለን። ከዛም እዛ ሄዷል። ዘመዶች ቤተሰቡ ዲቴል አናውቅም። ቤተሰቦቹን ይሄ ነው ብለን አናውቅም። ያው በቢዝነስ ጉዳይ ነው የተገናኘ ነው። ያው እንደ ቤተሰብ እንደ ጓደኛ ሆነን አብረን ኖርን እንጂ ወደ ውስጥ ይሄ ነው የሚለውን ነገር አናውቅም። እና ስለዚህ ለልጅ ሲነግረን እዚች ልጅ ጋር የአቶ አባይነህ ጓደኛ ወይም ዘመድ እንደሆነ ይመጣ ነበረ ልጅቷ ጋር ማለት ነው። እየመጣ እሷ ጋር አርፎ ይሄዳል። አንድም ሳምንት ሁለትም ሳምንት ይሁን እያረፈ ይሄድ ነበርና ስምረት ደግሞ ስልክ ስለነበራት የእሷን ስልክ እንትን ብላ ታስደውል ነበረ እሱ ጋር እና የሆነ ሰው የአቶ አባይነህ ዘመድ ነውና እየመጣ ይሄዳል። የአቶ አባይነህ ዘመድ ነው የሚመጣው? አዎ ዘመድ በቃ እንደ ዘመድ ነው ያለውና በዛ ነው እኛም የምናውቀው ዝም ብለን ስናየው ማለት ነው። የውስጣቸውን አናውቅምና ስንል በዛ ስልክ ትደውልለት ነበርና እስኪ ይሄ ስልክ እስኪ ባጋጣሚ ቢጠይቀን እንኳን እንደዚህ አይነት ሰው አለ ብለን ልንል እንችላለን ብላ ሴቭ አደረገችው። እስኪ እኔም ሴቭ አድርገው አልኳትና ያንን ስልክ ቁጥር ያዘች እንጂ ወደ ውስጥ ያለውን ነገር ብዙ አናውቅም። ብዙ የምናውቀው ነገር የለምና እስከዚህ ደረጃ ድረስ ነው ያለው የአቶ አባይነህ
ቤተሰቦችን ለማወቅ። በጣም ጥሩ ጥሩ መረጃ ነው የሰጣችሁኝ። እጅግ በጣም አመሰግናለሁ። ያው ከረፈደ ቢሆንም የጠረጠራችሁትን ነገር ለማሳወቅ ምናልባት ከጀርባ ያለውን ነገር ቀድማችሁ አንዳንድ ጥርጣሬዎች ተሰምቷችሁ እንደነበር እየነገራችሁኝ ነበርና ትንሽ የረፈደ ቢሆንም ለሰጣችሁኝ ነገር በሙሉ አመሰግናለሁ። ያው ትንሽ ቀደም ቢል ምናልባት አደጋዎች ደርሰው እንደታሰበው የሆኑ ነገሮች ደርሰው ቢሆን መጥፎ ይሆን ነበር። ቀድማችሁ ብታሳውቁን የተሻለ ነበር። ግን አሁንም ለሰጣችሁን መረጃ አክብራችሁ መታችሁ እዚህ ድረስ ለሰጣችሁን ሀሳብ እጅግ በጣም እናመሰግናለን። እኛም እናመሰግናለን። አዎ ዋናው ትልቁ ነገር ይቅርታ ነው። እንግዲህ መቼም ያው ስህተት ይፈጠራል፣ ይቅርታ እንጠይቃለን። እኛም እናመሰግናለን። እሺ ያው እንቀበላለን ይቅርታችሁን። ያው ማየትና ማጣራት ያለብንን ነገር በሙሉ እናጣራለን። ተመልካቾቻችን በማይመጣው ነው የመጡብን ማለት ይቻላል። አሁን የመጣችብን ማለት ትችላለሁ። ምክንያቱም እየሰማን ያለነው ነገርና እሷ ደግሞ ስለራሷ ነግራን የነበረው ነገር ተመልካቾቻችን እጅግ በጣም የተለያየ ነገር ነው። ስለዚህ ማጣራት ባለብን መንገድ ማናት ሀና የሚለውን ነገር ማጣራት ባለብን መንገድ የምናጣራ ይሆናል። እንግዲህ እንግዶቻችንም ያለውን መረጃ ከጀርባ ደግሞ የሰሙትን ነገር በሙሉ ነግረውናል። እግዚአብሔር ይመስገን መጥፎ ነገር አልተፈጠረም። ግን ላጠፉት ጥፋት ሊያደርጉት ላሰቡት ለነበረው ነገር በሙሉ እያንዳንዱን ነገር መረጃና ማስረጃ በማሰባሰብ ምንድናት፣ ከየት ነው የመጣችው፣ ማን ነው የላካት የሚለውን ነገር በሙሉ አጣርተን ለእናንተ የምናደርሳችሁ ይሆናል። ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ኮሜንት ላይ ደግሞ ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮ እንደደረሳችሁ ላይክ በማድረግ ጀምሩ። እስከ መጨረሻው አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ሳምንት